አምነን ግራ ገብቶታል የቱን መምረጥ እንዳለበት። እንግዲህ ጄሪ ልጅ ስላረገዘችለት የልጄን እናት ልምረጥ ወይስ ሲፈንን? ሲፈንን እኮ ግን እወዳታለሁ እያለ ሁኔታውንም ለሲፈን አማክሯታል። ልቤ ለሁለት ተከፍሏል፣ ግን ደግሞ የትኛውን መምረጥ እንዳለብኝ አላውቅም። በልጄ መረገዝና ልጄ እንደሚመጣ መሆኑን ሳስብ ምንም አይነት ደስታ አይሰማኝም እያለ ያለውን ነገር አማክሯታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርን ድራማ ይዤላችሁ መጥቻለሁ። በላይክ ጀምሩት። የድር ድራማ ሲጀምር እንግዲህ አምነን ስልኩን እየተጠባበቀ የታገተችውን የእህቱን ልጅ ግራ ገብቶታል፣ እንዴት ማናገር እንዳለበት። በመጨረሻም ጓደኞቹ ከጎኑ ያሉት ቃልና ብሌንም ምን ወደ ፖሊስ ለምን አንሄድም እያሉ እየጎተጎቱ ስልክ ጠራ። ስልኩ ሲነሳ ህፃኗ ልጅ ነበረች የታገተችው። እባክህ ወንድሜ ድረስልኝ፣ እናቴስ አያቴስ ለምንድን ነው እዚህ ብቻዬን የተዋችሁ? ሊገሉኝ እኮ ነው እያለች እያለቀሰች አናገረችው። በመጨረሻም ከህፃኗ ሞባይሉን ቀምቶ ያገተው ሰውዬ የድርጅቱን ግማሽ በብር መልኩ ካላካችሁልን ልጅቱን በህይወት አታገኟትም ብሎ እንቅጩን ነገረው። እሱም ከገንዘብና ከድርጅቱ ከሰው ህይወት ምን ማድረግ እንዳለብኝ አላውቅም እያለ ስልኩን ዘግቶት ቃል ተብዬውና ብሌን ምን ተፈጥሮ ነው? ምንድነው? ማንን ነው ስልክህን ያናገርከው? ብለው አጣደፉት። እሱም የተፈጠረውን ነገርና የድርጅቱን ግማሽ በገንዘብ መልኩ እንድናሐውልላቸው ጠይቀውኛል አለ። ቃል ብድግ ብሎ ለፖሊስ አናመለክትም፣ እንዴት እንደዛ አይነት ነገር እሺ ትላለ? ድርጅት እኮ ቀላል ነገር አይደለም እያለ ድርጅቱ መስጠት እንደሌለበት ሊጠቁመው ሞከረ። እሱ ቢሆን እንደዛ አጋቶች እንደዛ 1 2 3 አይደሉም፣ ልጅቷን ማግተው ብቻ ዝም አላሉም፣ እጃቸው ረጅም ነው፣ እንዲህ በቀላሉ ምንፋታቸው አይደሉም። የሚፈልጉትን ነገር ካላገኙ ደግሞ ይሄን ነገር ለማንም እንዳትናገሩ፣ ስለ ድርጅቱ አንተም ቢሆን ጨርሰህ ንገረኝ። ይሄን ነገር በቃ ልጅቱ መፈታት አለባት። የሰው ህይወት ይቀድማል ወይስ ድርጅት? እያለ እንግዲህ በስሙ ያለውን ቤተሰቦቹ በስሙ አውርሰው የነበረውን የድርጅቱን ግማሽ ነገር ለማስተላለፍ ቃልን ሁሉን ነገር ጨርሶ እንዲመጣ አዞታል። ጨንቆታል። በሌላ በኩል ሞርዚና ተብዬዋ ጉር ሆንኩኝ፣ አደራዬን በላሁኝ፣ የልጅ አሳድጋለሁ ብዬ ተቀብዬ ጉድ አደረኩኝ እያለች እየተጨነቀች፣ ሲፈንና ሜርሲ ተብዬዋ ደግሞ ሞርዚናን ለማጥፋት የሆነ ነገር ማድረግ አለብን ብለው አስበዋል። መርሲ ተብዬዋ የሆነ ጠንቋይ ቤት ስለምታውቅ ሲፈንን ይዛት የሆነ ቦታ ይዘው ሂደው እዛ ጠንቋዩ ቤት ምን እንደተፈጠረና ምን እንደፈለጉ ለጠንቋዩ ነገሩት። ጠንቋዩም ቢሆን ይሄን እንደዚህ የምትፈልጉ ከሆነ ይህንን መድኃኒት በምትበላው ምግብ ለ3 ቀን ስጧት አለ። እሳቸው ምሽ ብለው መድኃኒቱን ቀምመው ምሳ እስከሚቀርብ ድረስ ጠበቁ። ማንም ሳያያቸው ወይዘሮ ሞርዚና ምግብ ላይ ያደረጉት። ሁላቸውም ቀርበው እየበሉ ነው። ጀሪ ብድግ ብላ ነፍሰ ጡር ስለሆነ ቻቻ የምትበዩ ነገር እያማረኝ ነው እየሸተተኝ ነው ልብላ ብላ ከወይዘሮ ሞርዚና አጠገብ ሳህኑን ብድግ አድርጋ ልትበላ ስትል ሲፈንና ሜርሲ ሁኔታውን ጠንቅቀው ስለሚያውቁ አንቺ አትበይም፣ አይሆንም፣ ላንቺ አይስማማም ምናምን ብለው በመከራ እንዳትበላ አደረጉት። ሞርዚና እንደማንም ብላ ምግቡን በላችሁ። ምግቡን ከበላችሁ በኋላ ግን በጣም ያስፈራል እና የተፈጠረውን ነገር ቢሆንም አምነን ነገራት። በቃ ድርጅቱን የግማሹን ካልሰጠሁኝ ህፃኗን እንደማይለቋት ነግረውኛል። ስለዚህ የድርጅቱን ግማሽ በገንዘብ መልኩ መለወጥ አለብኝ ብሎ ለሞርሲና ነገራት። እሷም ቢሆን የልጇን ልጅ በምን መልኩ ማስለቀቅ እንዳለባት ግራ ስለገባት የልጄን ያምነንን ድርጅት ባዶ ላረገው ነው ማለት ነው እያለች እያዘነች ምንም ማድረግ አልችልም ብላ እያለቀሰች እሺ ደግ አለችው። ተስማማች። ምግቡን ከበሉ በኋላ ሁላቸውም ስለ ድርጅቱ ሁኔታ ከጨረሱ በኋላ ሳሎን ቁጭ ብለው እንትን እያሉ ሲፈንና ሜርሲ እስካሁን መድኃኒቱ ለምን አልሰራም እያሉ ሞርዚናን እያዩት ነበር። ሞርዚና ግን ውስጧን እየበረበራት ነበር። አላርጂክ በሚመስል መልኩ ሰውነቷን በሙሉ እያሳከካት ነበረ። አንዳንዴም ሳቅ ይላታል። በዙሪያዋ ያሉ ሰዎች ምን ሆና ነች ሴትዮ ጤነኛ አይደለችም እንዴ እያለች እንደውም ሜርሲ ተብዬዋ ለማስመሰል ያክል አንቺ ሴትዮ ዛሬ ምን ሆነሻል እያለ ስትስቅም ባሰባት። አይ ያምሻል መሰለኝ አሞታል መሰለኝ። ሙስጠፋ መጥቶ የሚሆነውን ነገር እያየ ምን ሆነሽ ነው ወይዘሮ ሞርዚና እንደዚህ የምትሆነው የሚያሳክክሽ? አይ አሳክኩኝ ነው መሰል አላቅም ምን እንደሆንኩኝ እያለች እየባሰባት ሄደ።
በመጨረሻም ህፃኗ ልጅ ላበላብ ሆና ድክም ብላ ማን እንዳገታት እያለቀሰች ወንድሜ ድረሱልኝ፣ አያቴ ድረሱልኝ፣ እናቴ ድረሱልኝ ብላ መልቀሷን አላቆመችም። በጣም ተጨንቃለች። በቃ ጓደኛዋ መጥተዋል። የእናት ዛህራ ጓደኛ በቃ ደስ የሚሉ ጓደኝነት ናቸው። ከዚህ በፊት ቤትሽ እመጣለሁኝ ከቤት ልወጣ ነው አቶ አምነና ሊያባርረኝ ነው ብላ ስለነገረቻት ከቤት መቅረቷ በምክንያት እንደቀረች ልታማክራትና ልትነግራት የተፈጠረውን ነገር ነይ ልንገርሽ ብላ ስለጠራቻት እቤት ድረስ መታለች። ሻይ ቡና እያሉ የወይዘሮ ዛህራ ጓደኛና ብሌን ምን እንደተፈጠረና ከቤት ወጣሁኝ ቤት አመቻችልኝ እመጣለሁ አንቺ ጋር ፋለሁ አላልሽኝም እንዴ ምን ተፈጥሮ ነው የቀረሽው ብላ የዛህራ ጓደኛ ጠየቀቻት። ወይዘሮ ዛህራም የተፈጠረውን ነገር በሙሉ ነገረቻት። እኔ ኩል ባረር ነበር፣ ሻንጣዬን ተሸክፌ ወጥቼ ነበር፣ ሁሉም ሊሸኘኝ ተዘጋጅቶ ነበር፣ ግን ብሌን እኔ ሄዳለሁ አብሬሽ ሄዳለሁ ብላ ስትነሳ አቶ አምነን አልቻለምና ለሷ ሲል ተወኝ መለሰኝ። እንዴት ያለች ልጅ መሰለችሽ፣ መልካም ስነ ምግባር ያላት ጥሩ መልክ ያላት ውበቷስ ብትይ እያሉ ስለ ብሌን ማውራት ጀመሩ። እና የዛህራ ጓደኛ ጥሩ ልጅ ናት። ቤተሰብ ባይኖራትም ባለውለታዋ ነሽ እና ውለታዋን በጥሩ ነገር ልትመልሽላት ሞክሪ። ያው ቤተሰብ ስለሌላት እንዴ እናቱን ይላት እያለች መከረቻት። አዎ ልክ ነሽ፣ እኔማ እንዴ እናት ለመሆን እየሞከርኩ ነው። ውለታዋ አለብኝ። ጥሩ ልጅ ናት ብታያት እያለች መጣች። እና ስታያት ይሄ ቁንጅና ከየት የመጣ ነው? እኔና አንቺ መጠየቅ አለብን፣ ማውራት አለብን እያለች ማጣች። ያለውን ነገር አወሩ። ውበቷ፣ ድንቅነቷ፣ ጥሩነቷ በቃ ጸባዩ ስላስደነቃት ይሄ ውበትና ይሄ ጥሩነት ከየት የመጣ ነው እያሉ የእናት ዛህራ ጓደኛ ጨዋታውን ሲጀምሩ የእንግዲህ ሰው አይደሉ ዛህራ መቅናት ጀመሩ። እንዴ የቀናሽ ባልሆነ እሳቸውም ስለነቁባቸው አይ እኔ የቀናው አይደለሁም ለምንድን ነው የምቀናው ደግሞ አሉ። አይ ጓደኛ ያልቀናም ካለች የምንም ተጨርጭራለች ማለት ነው። ለማንኛውም እኛ ወራችንን እንቀጥላለን። ለዛሬ ለኔ ለቀቅ አድርጊያት፣ አንቺ ወደ ኪችን ስራ ሳለሽ ወደ ስራ ሂጂ አለች እየተቀላለዱ። በሌላ በኩል ስልክ ተደውሎ ለአቶ አምነን ብሩ እንደገባና ልጅቱን ለመልቀቅ ፈቃደኛ እንደሆኑ ያገቱት ልጆች ሲነግራቸው እሱም ለቤተሰብ መናገር አለብኝ ብሎ ተሰበሰቡበት ሳሎን ቁጭ ብሎ የተፈጠረውን ነገርና ስልክ ደውለው አሁን ህፃኗን ላይ ለመልቀቅ እንዴት ተዘጋጁ ነገራቸው። እንግዲህ ሜርሲ ተብያዋ እንዴት ያልተያዘ ነገር ትነግርናለ፣ ልጅቱ መታ ቢሆን ጥሩ ነው፣ ለማንኛውም ጥሩ አክባር ነው እያለች ወይዘሮ ሞርዚና ዳርጅኩም እያሳከካት ምን እንደተፈጠረ እዛው ያውቃል አምነን ተብየው እና ክስቱ ስለታመመች ወደ ሐኪም ቤት ሙስጠፋ ይዘናት እንህር ብለው ወደ ሐኪም ቤት የሳይኮሎጂ ምርማሪና አስተማሪ ተማሪ የነበረው ዶክተር ጋር አገናኟት። እዛም በቃ በጥሩ ሁኔታ ያከማት ነበር። ግን ደግሞ ሜርሲና ሲፈን የተፈጠረውን ነገር አስደስቷቸው እየሳቁ ያለ ሙስጠፋ ለምን እንደሚያሰቃቸው ጠይቃቸው። ለምንድን ነው የሚያስቃቸው? መሆናችሁ ነው የሚገለፍጡት ብሎ ሲጠይቃቸው እንግዲህ ሜርሲ ተብየዋ እኔ ስራ አለብኝ ሲፈን አንቺ ንገሩ የተፈጠረውን ነገር እያለች እየሳቀች ሞርዚና ላይ በተፈጠረው ነገር ደስተኛ የሆነች ትመስላለች። ወይዘሮ ሞርዚና ሐኪም ቤት ከሄደች በኋላ የሳይኮሎጂ መርማሪው የተፈጠረውን ነገር ለማወቅ እየሞከረ ይገት ብሌን ምግብ ይዛለት መጣች። ዶክተሩ ነበር ሰላም ካለው በኋላ እና ከተዋወቁ በኋላ ምግቡን አሁን አረፍ ለማለት እየሞከረች ነው። በኋላ በላት አለው። ስም ከተዋወቁ በኋላ ስራውንና የሳይኮሎጂ አስተማሪና መምህር እንደሆነ እና ዶክተርም እንደሆነም ነገራት። እሷም ጥሩ ነው ደስ ይላል፣ ስራሽ ምንድነው ብሎ ሲጠይቃት እኔ ምንም ስራ የለኝም፣ ያለ ስራ መኖር ይቻላል እንዴ? እንግዲህ እኔ ቢጤ ልክ እንደኔ ይኖራላ አለችው። እና በዛውም የስራውን መልክ ነገራት። ሰዎችን በቀላሉ የሳይኮሎጂ መምህር ስለሆነ ማንበብ እንደሚችል እና እሷንም ማንበቡ መረዳት እንደቻለ እና ያነበበው ውጤት አሁን እንደማይነግራት እና ሌላ ጊዜ እንደሚነግራት ነግሯት እሺ ተባብለው ተለያዩ። ዶክተሩ የተመቸችው ትመስላለች። አይኑን ጥሎባታል። ሳቋ፣ ፈገግታዋ፣ ውበቷ በቃ ሁሉ ነገሩ ያው እንዳለውም የሳይኮሎጂ ተማሪ ወይም አስተማሪ ስለሆነ ደግነቷንና ጥሩነቷን የዋህነቷን ከግንባሯ አንብቦ ከአይኗ አንብቦ ተረድቷታል። እሺ ተባብለው ተዋውቀው ተለያዩ። ሲፈንና ቃል መርሲ ተብየዋ እየደነሱ ነው። በሞርዚና ተብየዋ በሆነችው ድርጊትና ይቺ ሴትዮ በዋሌ ባደረ ቁጥር መጨለሏ ስለማይቀር ያሰብነውና ያቀርነው ነገር መሳካቱ አይቀርም ብለው በቃ ደስ ብሏቸዋል። እየደነሱ ነው። ሁለተኛ ምግብ ለስተ 3 ቀን ስጡ ብሎ ጠንቋው ስላዘዛቸው ለሁለተኛ ጊዜ ለመስጠት እያዘጋጁ
እላው ላይ ምግብ ካደረገች በኋላ አርገሽበታል አለቻት ሜርሲ ተብዬዋ ሲፈንን። አዎ አረግበታለሁ፣ እስኪ ልቅመሰው ብላ ረስታ መድኃኒት መኖሩን ረስታ ለመቅመስ እየተዘጋጀች እንዴ ቀመሽ እኮ ማለቴ ምግቡ ለእንትና ለወይዘሮ ሜርሲናን የተዘጋጀው እኮ ብላ ትዝ አስባለቻት። እንግዲህ አፏ ውስጥ የከተተችውን ለመጥፋት እየተዘጋጀች ወደ ውጭ ሄደች። በሌላው በኩል አምነን ግራ ገብቶታል። ህይወቱ በቃ ከቀን ወደ ቀን እያስጠላው በቃ ምስቁልቁል ወጥቶ የኔ የምላቸው ደግሞ እየታመሙ እየሞቱ እየራቁኝ ነው ብሎ ተስፋ በቆርጦ ክላሱ ትክዝ ብሎ ቁጭ ብሎ ብሌን ድንገት መጣች። ብሌን የተፈጠረውን ነገር ምን ሆኖ ነው እንደዚህ መሆን የለብህም እያለ ልታጽናናው ስትሞክር እኔን አይታይሽም እንዴ? በቃ ግራ ገብቶኛል። እኔ አንዳንዴ ሰው ነኝ እኮ በሚፈጠረው ነገር ተስፋ እቆርጣለሁ እያለ እየተንተባተበ ነገራት። እሱም ቢሆን ስራውንና ሁሉን ነገር እርግፍ አድርጎ ትቶ ወደ አምላኩ መቅረብ እንዳለበት፣ ጸሎት ማድረግ እንዳለበት እና ለራሱ ጊዜ መስጠት እንዳለበት መከረችው። እሱም ያው እንግዲህ አልደበቃትም። ብሌንም በጣም ይወዳታል። ከአይኑም ከሁሉም ያስታውቅበት አለ። እሷም ታውቃለች። እኔ ግራ ገብቶኛል፣ ልቤ ለሁለት ተከፍሏል። አንዱ ወደ ልጄ፣ አንዱ ደግሞ ወደ አንቺ እና ሲቀጥል ደግሞ እኔ ምንም እያስደሰተኝ አይደለም ያለው ነገር። ሰው እንዴት ልጅ ሲመጣለት መደሰት አይችልም? እኔ ግን ምንም እየተሰማኝ አይደለም ያለውን ነገር የተፈጠረውና የተሰማውን ለብሌን አማከራት። ልጅህን ጣዕምና የልጅህን ሁኔታ የምታውቀው ነገ ወልዴ ስታዘውና ስታቅፈው ነው እና ለሁሉም ነገር ደግሞ ተስፋ አትቁረጥ፣ ትዕግስት ይኑርህ እያለች ምግብም ስላልበላ በዛው ምግብ አብልተዋለች። ግን ሳያስቡ ዶክተሩ ምን እንደተፈጠረ ሳይነግራቸው በሩን አንኳኩቶ ሲገባ ሁለቱም ምግብ እየበሉ ሲያያቸው እሱም ደንግጧል። ዶክተሩ ስለሚጭን ማነው አስቧታል ብሌንን እና ጉድ ሁነናል፣ ጉድ ተሰርተናል አቶ አምነን ብሎ አስደነገጠው። እንግዲህ ወይዘሮ ሞርዚና ሁለተኛ ምግብ ስትበላ ለይቶላት የሆነ እብዴትነቷ ወይስ እንደው ህፃኗን ስላለቀቋት የሆነ ነገር ሆና ነው? እና ድራማው እዚህ ላይ ያበቃል። ውድ ቤተሰቦች ምን ትላላችሁ? የዚች የጄሪ የጸነሰችው ያረገዘችው ልጅ የእሷ ለመሆኑ በሆነ መንገድ ይወቅልን፣ አይጭንቅ፣ አይጠበብ የብሌል ንጉስ እያለን ድራማው እዚህ ላይ ያበቃል። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ባይ ባይ፣ ቻው። ላይክ ሼር አድርጉ። እሺ ባይ